ሩታዬ ግን ማለት ነው የምር ይመችሽ። በነገራችን ላይ መቅበጥበጥና መሳቅ መቀወጥ ቅብጥብጥ ማለት ግን ማለት ነው በእሷ እንደሚያምር ታውቃላችሁ። ሲያምርባት ደግሞ እኮ የምሬ ነው። ዛሬ በነገራችን ላይ ሩታዬ ስቀሽ ቅብጥብጥ ስትይሳይሽ በጣም ነው ደስ ያለኝና ሙሉ ባንድ በላት በቃ ሙሉ ባንድ። ምንም ሰው ምናምን አያስፈልጋትም። ስትቅበጠበጥ ቅብጥብጥ ስትል ሚዲያውን ላሙቀው ካለች የሆነ ቦታ ግርግር ልፍጠር ካለች የሆነ ፈገግታ ልጨምርበት ካለች የሆነ ነገር ልበጥብጥ ካለች ሩታን የሚያክላት ሩታን የሚደርሳት የለም። የምሬን ነው የምላችሁና በዚህ አጋጣሚ ያው ዛሬ ስንጠብቅ ቆየን እያላችሁ ነበረ ብዙዎቻችሁ። የሩታን ደስታ የሩታን መፍለቅለቅ የሩታን መደሰት የምትፈልጉ እህቶቿ በሙሉ ማለት ነው ዛሬ እየጠበቃችሁ የነበረው አንድ ሰርፕራይዝ ነበረ። እሱም በነገራችን ላይ ከደስታ አንድ ሰርፕራይዝ ተደርጋለች በሚገርም ሁኔታ ግን ደግሞ መጨረሻ ላይ ሩታ ስቃ ተጫውታ ደስታንም ላለማስከፋት ተፍለቅልቃ ሙሉ ባንድ ሆና ቆየችና መጨረሻ ላይ ግን አንድ ነገር ተፈጥሯል። ሰላም ቤተሰቦቼ እንዴት ናችሁ? የኔ ውዶች አማን ነው ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። የሩታዬ እህቶች ወዳጆች ሰላማችሁ ጤናችሁ ብዝት ይበልልኝ። እንግዲህ ዛሬ ያው የሩታን ደስታ የምትፈልጉ ነፍ ናችሁ። አንድ ሁለት ተብላችሁ መቆጠር አትችሉም እና በሩታ ሳቅ ውስጥ በሩታ ደስታ ውስጥ የምትደሰቱ ብዙ ናቸው እና ዛሬ ደስታ እንግዲህ አንድ ትልቅ ሰርፕራይዝ አድርጓታል ከፈረንጁ ጋር ማለት ነው በሚገርም ሁኔታ። እሱም ደግሞ ምርጦችዬ የመኪና የነዳጅ መኪና ሰርፕራይዝ አድርጓት ነበረ ደስታ። ሩታም ለጊዜው ደስ ብሏት ያው እንዳይከፋውም ተፍለቅልቃ ቁልፉንም ተቀብላ መኪና ውስጥም ገብታ እናቴ ብትን አለችበት፣ ሳቀች፣ በቃ ተውረገረገችና ያው በመጨረሻ ግን ያው እኔም ምን አለ መሰላችሁ ይሄ መኪና ሩታ ብትቀበል ራሱ ማለት ነው ምርጦችዬ፣ ባለፈ አብሉ ትዝ ይላችኋል አይደለ? ሩታ ውስጧ የሆነ ነገር መቀበል ካልቻለ መልሳ ያንን ስጦታ እንደምትመልስ ታውቃላችሁ። ባለፈ አብል ደስታ ገዝቶላት በቃ ላፈቅር አልቻልኩም ደስታ፣ እኔ ደግሞ አንተን የሚያስታውሰኝ ነገር እኔ ጋር መኖር የለበትም፣ አንተ በጣም መልካም ሰው ነህ፣ እኔ እንድትከፋ አልፈልግም፣ ግን ውስጤ ልትገባልኝ አልቻልክም ብላ ያንን አብል መልሳለች። ስለዚህ አሁንም ደግሞ ይሄን መኪና የእውነት ብትቀበል ራሱ ነገ ጠዋት ሩታን እኔ አላምንም። ለመሰላችሁ ካልወደደችው እንደዚሁ በቁሳቁስ ብቻ መቀመጥ አትችልም። ቤተሰቦች የቁሳቁስ ደግሞ ፍቅር አይሆንም። ደስታ ደግሞ አሁን በቀደም በዩ ቪዲዮ ላይ ቤት ገዛላት ነው እንግዲህ አሁንም ስትናገር ሰምቻለሁ። ፊኒሽንጉ ምናምን ለማስጨረስም ያው ተፍተፍ እያልክ ነው ያለ እኔ በቂ ነው ብላ እንግዲህ መኪናውንም መለሰችለት። እኔ መኪና አለኝ በቂ ነው ደስታ አያስፈልግም፣ እንደውም ፈጠንኩብሽ እንዴ ቸኮልኩብሽ እንዴ እኔ እኮ ከነገራቶቹ እንድትወጭ ነው እያለ ነበረና በነገራችን ላይ ደስታዬ ቁሳቁስ እኮ ካለችበት ስሜት ካለችበት ነገር የሚያወጣት አይደለም። በእርግጥ እኔ ደስታን የተረዳውበት መንገድ አሁን ሩታን ለማስደሰት ነው ለማስደሰት እሷ ካለችበት ስሜት ከሚያስጠላ ስሜት ውስጥ እንድትወጣ አብርሽን እንድትረሳው ምናምን ነው። ግን በእንደዚህ አይነት ሁኔታ አይደለም ምርጦች፣ በቁሳቁስ በመኪና በቤት አይደለም። የምር እኔ ባለፈ ብያቸዋለሁ። ሴት ልጅ ካላመነችበት ካልወደደች በስተቀር አይደለም መኪና ዳይመንድ አንጥፋችሁ ዛሬ ብታስቀምጧት ምንም አይመስላት። ለጊዜው ነው ያ ሰው እንዳይከፋ የምታደርገው ጥረት ሊኖር ይችላል። ዛሬ ሩታ ላይ እንዳዩት ከሆነ ደስታ መኪናውን ሲሰጣት ስትቀበል እሱ እንዳይከፋ ምናምን ነበረ ሞቅ ደመቅ ሸብረቅ ስታረግበት የነበረው ማለት ነው። መጨረሻ ላይ ግን ያው መኪናውን ቁልፍ በእጁ መልሳለታለች ማለት ነው። ደስታ አንገቱን ያቀረቀረውና እኔ ብትቀበለውም እያልኩ ነበረ ሩታዬ በውስጤ ብትቀበለው ያው እንደዛ ብል ምናልባት ካላፈቀርሽው ካልወደድሽው ከራሷ ጋር እኮ ትታገላለች። ምርጦችዬ እሱን ለመውደድ ለማፍቀር ለሱ ቦታ ለመስጠት ልቧ ውስጥ ከራሷ ጋር ትታገላለች። ደስታ እንዳየነው ትንሽ የሆነ ነገር ብቻ አለ እንጂ ምንም የሚጎለው ልጅ አይደለም። ግን ደግሞ አንዳንዴ ልባችሁ የማይቀበለው ማታፈቅሩ ሰው አለ አይደል? እንደዛ ይመስለኛል ሩታ ጋርና ያ ነገር ደግሞ አብሯት እየሄደ መኪና ቤትም የሆነ ነገር እያደረገ ብትሄድ ልጅ ነገ ጠዋት ደግሞ ያንን አጠገቤ አንተን እንዲያስታውሰኝ አልፈልግም፣ ላፈቅር ልወድ አልቻልኩም ብላ ሩታ ነገ ጠዋት ደግሞ መመለሷ የማይቀር ነው። አሁንም ባትመልስ ማለት ነው። እና ሰርፕራይዙን በነገራችን ላይ መኪናውን ሰርፕራይዝ መልሳለች፣ ቁልፉን አስረክበዋለች። ደስታ እንደውም ቆየውብሽ እንዴ ምንድነው አይደለም ቸኮልኩብሽ እንዴ ሩታዬ በዚህ ልክ ምንድነው ምና አይደለም ለኔ ያለን ቦታ ቃለው ለኔ እየለፋህ ነው ማለት ሌላ ነገር አይደለም። ግን እኔ አሁን ላይ መኪና ስላለኝ መኪና አስፈልገኝም ደስታ ምናምን እያለች እንግዲህ የተናገረችውን ተናግራ እንግዲህ ያው መኪናውን ቁልፍ ለደስታ አስረክባለች። ደስታም ፈረንጁም ባንዴ ነበረ ሙሽሽሽ ያሉት ተከፉ ማለት ነው። ያው ፈረንጁ
በነገራችን አንዳንድ የሚሰራው ስህተት ስላለ ልጅም ስለሆነ አላቅም፣ ግን የሩታን ደስታ የሚፈልግ ልጅ ነው ፈረንጁ ማለት ነው። እና እኔ እንደውም እንኳን በጊዜ መለሰችለት መኪናውን ነው የምለው በእርግጥ። ምክንያቱም ለመሰላችሁ አሁን ደስታ መስራት ያለበት መኪና አይደለም። የሩታን ደስታ መኪና አይመልሰውም። የሩታን ደስታ ቤት አይመልሰውም። ቤተሰቦች የምሬን ነው የምላችሁ። እሱ የመሰለውን እያደረገ ነው የመሰለውን ሩታን ያስደስታታል። ይሄን ባደርግላት ከእንደዚህ አይነት ስሜት ትወጣለች ብሎ አይምሮ ላይ ቀረጸውንና ያሰበውን ነገር ነው እያደረገላት ያለው አይደለ? ስለሚወዳትም ስለሚያፈቅራትም ምናልባት ለነገም ስለሚስላት ይሆናል። እሷ ግን ያ ነገር ደስታዋን የሚመልስ አይደለም ውዶች። ያ ነገር ፍቅር የሚሆን አይደለም። ለሱ የሚመስለው እሷ ጋር ሲሄድ ደግሞ ተቀባይነት የማይኖረው ነገር ነው። ለጊዜው ነው። እኔ በሩታ ላይ የተረዳት ነገር ምን እንደሆነ ታውቃላችሁ? ፊቷ ላይ ጊዜያዊ ደስታ ጊዜያዊ ደስታ እንደው ወነን እዛ ጋር ያሉ መንደሮችን በቃ የሆነ ነገር ለእንትን ለማለት ነው እንጂ የምር ከልቡ አይደለም። የምር ፊቷ ላይ ካነበባችሁት ጊዜያዊ ደስታ ነው፣ የእውነት አይደለም። ስለዛ ታዲያ ደስታ ምን ማድረግ አለበት ካላችሁ መጀመሪያ ፍቅሩ ላይ በደንብ ይስራ። ይህ መኪናውን፣ ቤቱን፣ ቁልፉን የቀበጥስየውን ይተውርግፍ ያደርግና ማለት ነው እሷ እንድትወደው ዝም ብሎ ይዟት ይውጣ፣ ያዝናናት፣ ጊዜ ስጣት፣ ያውራት፣ የወዲ ወዳቸውን እንዲህ ደስ የሚል ቦታ ከካሜራ ጀርባ ይገናኙ፣ ሻይ ቡና ይበሉ፣ ይውጡ፣ ጁስ ይጠጡ፣ ይዝናኑ። እንደ ልክ ያኔና ሄርሜላ እንደሚያደርጉት ከካሜራ ጀርባ። ከዛ በኋላ ወደ ካሜራ ይወጣሉ በደንብ የእውነት ሩታ ለደስታ ፍቅር ሲኖራት ያስታውቃል እኮ እውነተኛ ፍቅር። ቤተሰቦች ለአንድ ሰው እውነት ስታፈቅሩት ራሱ እናንተ ራሱ ሳትናገሩ ፊታችሁ ላይ ሰው ያነበዋል። ያ እንዲሆን ደግሞ ደስታ ጊዜ እየሰጠ እያወጣት እንደ ወንድም እንደ ሴት እንደ ወንድምና እንደ እህት ባለፈ ብያቸዋል እንዲ እየተገናኙ ማውራት፣ መጫወት፣ እንደ እህት እንደ ወንድም መቀራረብ፣ ጊዜ ማሳለፍ። ከዛ በኋላ እነዚህ መኪና ቤቶች ይደርሳሉ ከምር። እና እኔ ደስታ አሁን ላይ ለምንድን ነው ብዙም እንትን አይደለም እዚህ ነገር ላይ እኔ በገንዘብ ብቻ ይመስለኛል ፍቅር አላውቅም። እኔ ቤተሰቦች እኔ ሩታ ደስታ ደስታዬ ነው። ሩታና ደስታ አንድ ላይ ቢሆኑ እኔ ምንም ይጎልብኝም ይጨምርብኝም ነገር የለም። ግን ደግሞ እውነቱን ስነግራችሁ ግን ደስታ ለሩታ አይመጠናትም። እውነት ትናደዳላችሁ። ለመሰላችሁ እኛ ሴቶች የሆነ ጠንከር ያለ ሰው እንወዳለን አይደል? ከገንዘቡ በላይ የሆነ በቃ ኮንፊደንሱ ሙሉ የሆነ በቃ አለ አይደለ? ከዚህ ከምናምኑ ከቁሳቁሱ እኛ በቁሳቁስ ብዙም ስለማንሸነፍ ማለት ነው። ሴቶች በቁሳቁስ ብዙም አንሸነፍም። እንደዚህ አይነት ነገር መሰለኝ ሩታ የምትወደውን የስረዳት አሁን እና ለዛ መሰለኝ እኔ አላቅም። ብቻ ቤተሰቦቼ ቅርታ እንዲህ ስላችሁ ደስታ መጥፎ ባህሪ ያለበት እያልኩ አይደለም። መጥፎ ባህሪ ያላየሁበትም እኔ እስካሁን ማለት ነው። ግን እኛ ሴቶች በተፈጥሯችን የምንፈልጋቸው ወንዶች አሉ እንደዛ አይነት ይመስለኛል። እና አሁን ላይ ደግሞ ሩታ ለእኔ ብዙ ጊዜ ተናግሮ ያለው ጊዜ የሚያስፈልጋልሽ ናት እያልኩ ነው። ግን አሁን ያለው ነገር የወከባና ደስታ ቤት ገዛላት፣ መኪና ገዛላት አይነት ነገር የይምሰለው እና እህቶቼ እናንተ ብትደሰቱ ምን ያልከፋኝም። ደስታ የሩታን ደስታ የማይፈልግ የለም። በእህታችሁ ደስታ ውስጥ ነው እየተደሰታችሁ ያላችሁትና ይሄ ደስታ ደግሞ ጊዜያዊ ነው። መኪናውን ብትቀበለውም እንደ ባለፈ አብል ልወድና ላፈቅር አልቻልኩም ብላ ትመልሰዋለች እያልኩ እያየው ነበረ ቪዲዮን ሳይ ነበረው። እንዳልኩትም ደግሞ መኪናውን መለሰችላት። እኔ ከጊዜ በኋላ ደግሞ ቤቱን የምትመልስ ነው የሚመስለኝ። በቃ ደስታዬ ምላፈቅር ልክ የባለፈውን አይነት ምላፈቅር አልቻልኩም ብላ ካልቻለችም እንኳን ፈርድባት። ምርጦችዬ ካልቻላችሁ ምን ታደርጉታላችሁ? ጊዜያዊ ነው በጊዜ ይመጣል ምናምን ይባላል። ጊዜ ሰጥታችሁ ያንን ሰው ማፍቀርና መውደድ ካልቻላችሁ ደግሞ ከባድ ነው። ለሴት ልጅ በተለይ ከባድ ነው። ምርጥ በእርግጥ ከምታፈቅሪው ይልቅ የሚያፈቅርሽን አግቢ፣ ንግስት አድርጎ ያኖርሻል ይባላል። ግን ለሴት ልጅም የምታፈቅረው ሲሆን ደስ ብሏት ህይወቷን እያጣጣመች ትኖራለች። ተፈቃቅረው ሲኖሩ ማለት ነው። እና ለእኔ አሁን ላይ ከቤት ሰርፕራይዝ ከመኪና ሰርፕራይዝ ይልቅ ፍቅሩ ላይ በደንብ አድርጎ ደስታ ከኋላ በደንብ ቢሰራ ብዬ ነው የማስበው። እንዳልኩትም ደግሞ ትመልሰዋለች ይህንን መኪና ነገ ጠዋት ቢያድርም ቢዘገይም እንዳብሉ ትመልሰዋለች ስል ወዲያውኑ እዛው ነው ቁልፉን ያስረከበችው። ደስታ ግን ያው ሽሙሽሽ ብሎ ነበር እንዴት ምናምን ሲላት፣ አይ አሁን ላይ እኔ እየተረዳው ነው እየዋሸሁ አይደለም አብሬህ ነው ያለሁት፣ ግን ከነዚህ ይልቅ ገና እኔ እናንተ በደንብ እንደ ጓደኛም ሆነን በደንብ መዝለቅ አለብን ማለት ነው እያለችው ነበረና አዎ በትክክል እኔ ሀሳቧን እደግፋለሁ። ይሄ ከመኪናው ከቤቱ የምር ሩታ እኔ ስትደሰት በጣም ደስ የሚለኝ እንደ ሴትም ብዙ መከራዎችን ያለፈች ሴት ጀግና ሴት ስለሆነች ማለት ነው። ግን ደግሞ ጊዜያዊ ደስታ መሆን የለበትም ብዬ ስለማስብ ነው የአንዳንድ ነገሮችን የምቃወመው። ለምንድን ነው ይሄ ጊዜያዊ የእይታ ወንድም 20 ደቂቃ የተሰራ ቪዲዮ ላይ ደስታ ብቻ መሆን የለበትም። የጠነከረ የእውነት በራሷ
ወዳና ፈቅዳ ወዳው አፍቅራው ላይ የተመሰረተ ደስታ ሲሆን ረጅም ትጓዝበታለች። እና እኔ እንደውም ሳስብ ደስታና ሩታ ረጅም የሚጓዙ አይመስለኝም። ይቅርታ የምር ሩታ ላይ ያለው ያየሁት ፈገግታ የውሸት ነው። የእውነት ጊዜያዊ የሆነ ሰውን ላለማስከፋት ላለማስቀየም የምትሄድበት መንገድ